የሰውየው ልጅ ከየት ነው ያመጡብኝ አንቺን? እንዴ እናንተ ልጠይቃችሁ እንጂ ከኔ መጣችሁብኝ? ደህና አርፌ ከተቀመጥኩበት ስራ አለ ብላችሁ እዚህ ጉድ ውስጥ የከተታችሁኝ እናንተ ናችሁ እኮ። አንቺ አርፈሽ ሴትዮዋን በፒስ አትይዣትም? ሴትዮዋስ በፒስ ትያዝ? ሂሳቡ ግን የሚያዋጣ አይደለም። ወዲህ ተነጋግረን ከጨረስን በኋላ እንዴ በቃ የስራው ልምድ ስለሌለኝ የጠራሁት ሂሳብ አያዋጣም። እሱን ከሱ ጋር ትነጋገሪያለሽ። እኔን ግን እየረበሽኝ ነው። ስራዬን ታበላሽብኛለሽ። ሰማያለሽ? ቆይ ኧረ ስማ፣ ለምን እንደዚህ አናረግም? ምን በቃ የመጣ ነው ለሆነ ሚሽን ነበር። አልሆነም ብለን ለምን አንቀየስም? እንደዚህ ያለ ምርጥ አይዲያ ነው የመጣሽው። እባክሽ ላሽን በላ ይኸውልሽ፣ ካሁን በኋላ የተበላሽ ነገር ይበላሽ እንጂ አንቺን የምታገስበት አቅም የለኝም። መንጋጭላሽን አውልቄልሽ ነው የምትመኝ። ኧረ ና ሞክረኝ። ምንድነው? ና ሞክረኝ አንተ ብቻ ና። ምንድነው? በጣም አበዛ። ኧረ ተጋደሉ። ድንጋይ ይዛለች እኮ። ምንድነው አንቺ? በጣም አበዛ። አሁንስ እሺ እሱ አይደለም። እናንተ ሁለታችሁም ካበዛችሁት እኮ ገና ሳምንት አለፋችሁ እኮ። እንዴ ምንድነው የተፈጠረው? እንዴ ይሄ ነው እሱማ እሱ ነው። ምንድነው የተፈጠረው እያልሽ እኮ ነው። ቁርሴን አልበላም ብሎ ነው። አቤት የኔ ቅምጥል፣ ምን ነበር ያልሽው? እንዴ ቁርሴን አልበላም ብሎ እና ውሃ በሚያሳይ ድንጋይ አናቱን ልትዩ ነው እንዴ የምትፈልጊ? ከተሳፈተኝ እኔማ ገና በዚህ ጦሰኛ ቤት ኪራይ ገና ጅብ ይበላኛል። ልንገራችሁ። ለማንኛውም ዞሮ ይሄ ቤት ብትከራዩትም ንብረትነቱ የኔ ነው። አዎ እኔን ይጎዳኛል። አዎ ስለዚህ ሰብሰብና አደብ ብትገዙ ጥሩ ነው። አይ አንተ አለህ እኮ በዙፋንህ። ይሄው ሳምንቱን ሙሉ መከራዬን ጠበስኩ። ገና በ6 ቀን አንገበገበችኝ ብል አሁን ማን ያምነኛል? ይሄው ውሏችን እንግዲህ እንዲህ ነው። ተመልከት። በጣም ይቅርታ ማዘር። ወይኔ ባሻ ይሁን። ግድ የለም እናንተ አይደላችሁም እኮ እንዲህ መጫወቻ ያደረገችኝ እቺ የተረገመች ደላላ ነች። ልንገራችሁ። ግድ የለም እኔማ አንዴ መጣብኝን እችለዋለሁ። ምን አደርጋለሁ? እባካችሁ እንደው አካባቢው ጠቅላላ ጎረቤቱን አትበጥብጡብኝ። እባካችሁ ታገሱ። እንደው ትችላላችሁ። ትንሽ እንደው ሰከን ታገስ ማለት ትችላላችሁ። እንችላለን። አትችሉማ። ታየን እኮ እኛንስ ቢሆን የተከራይ አከራይ ማዕመል ባታወጡብን ምን አለበትና? አባዬ እናንተ ግቡ። እኔ እስኪ ሁለቱንም በሚገባቸው ቋንቋ ላናግራቸው። አይ ሊልዬ ምን እነዚህ ይገባቸዋል ብለሽ ነው? ወደ ከቢቢልሽ እንጂ ግቡ እስኪ እናንተ። ግድ የለም ሂዱ፣ እኔ አናግራቸዋለሁ። አይ እኔ እንዳት ደግሞ አንቺ ጋር እንዳይገጥሙ ነግሬሻለሁ። ና እንሂድ። ና ሂጂ። ኧረ እንደው ተይ። እውነቴን እኮ ነው። እኔ እኮ እንዴት በሬ እንደመጣሁ እኮ ምን ተፈጠረ? በዚህ ከንትሬ ነበር የምጥልህ። ልንገርህ እኔ ይሄ ከጣሪያ ወጣህ። አልተዋወቅንማ ገና አልተዋወቅንም። ልንገርህ እኔ የምለው ያልከፈልሽው ስለት አለብሽ እንዴ? አልገባኝም። እንዴ ጩኸትሽ ለራስሽ እንኳን መልሶ አይታወቅሽም? ታዲያ እኔን ጩኸት ከስለት ጋር ምን አገናኘው? ሳይጠየቅ የተሳለ ሰው ስለቱን ሳይከፍል ሲቀር እንደዚህ ነው የሚያስጨው ይባላል። ለማንኛውም እንተዋወቅ። እሺ ሊሊ፣ ሀና እባላለሁ። የዚህ ማለቴ የእንዳልክ ከዝን ነኝ። አንተ ደግሞ እንዳልክ እንደምትባል ሰምቻለሁ። ቅርታ ግን እኔና አንቺ እንደወጣት አንድ ውጭ ወተን እናውራ። ኧረ ይመችሽ፣ በጣም ነው ደስ የሚለኝ። አንድ ሳምንት ሙሉ ከዚህ ጋር ተዳረኩኝ እኮ። በቃ ልብስሽን ቀይረሽ እንውጣ። 10 ደቂቃ ተግባባችሁ እንዴ? ከሚባለው በላይ ነው ተግባባነው። ጎሽ እንዲህ አልሽልኝ። አፍሽን አትክፈቺ። የ24 ሰዓት የሳተላይት ስርጭትሽን አስታግሽልኝ ብለሽ አልሽልኝ እንዴ? እማዬ 24 ሰዓት ነው እንደምታወራው እንዴ? እሷ ከ24 ሰዓት አልፋ እኮ እናት አለም የማግስቱን አንድ ቀንም ትበደራለች እኮ። ወዴት ነው? ልብሴን ቀይሬ ልንወጣ ማለት ሻይ እየጠጣን ስለዚህ ቤት ጸጥታ በደንብ አርጌ ላብራራላት ነው። ማለትም ይሄ ቤት የተከበሩ የአቶ ባሻ ይሁንና የክብርት ሰናይት ቤት መሆኑን በደንብ አብራርቼ ልነግራት። ከተገነዘበች በኋላስ? እንዴ በሚገባት ቋንቋ አስረድቼ አልገባት ካለ አብዮታዊ እርምጃ ወስድባታለሁ። አብዮታዊ እርምጃ ማለት ምን አይነት አብዮታዊ እርምጃ? ማዕረጓን ይዘን በመቀስ እንቆርጣለን፣ ቂጧን በሳንጃ እንወገዋለን። አለን በተጠንቀቅ። ኢዲ ዋናው ነገር ሰላም፣ ዋናው ነገር ጤና። እና ያለን ብዙ እና ያለን ገዳላ ያዘፈኝ። አንዳንዴ እኮ ምን ወንድ በሆነችልኝ ይላል እኮ። ለምን ጥቃት እንድትወጣልኝ ነው። ስማ
ጥቃት ለመወጣት ጾታ መስፈርት አይደለም። የኔ ልጅ ከማይረባ ሞፎ ወንድ ሺህ ጊዜ ታስከነዳለች። አባቴ ሙት። ምን አንቺ የጉዳዩን በአንድ ጊዜ እኩልነት ጥያቄ አደረግሽው? ችግር ስላለ እኮ ነው። ይሄ ሀገር እኮ የወንዶች ሀገር ነው። ስማ ነገሯ እኮ በእጃዙር ስለምትገባኝ ነው። ሰናይት፣ ሴት ወንድ የጾታ መለያ እንጂ የበላይና የበታች መሆኛ መለያያ አይደለም። እቺ ቃል ነች። ንግግሩንማ ታውቁበታላችሁ። ታውቁበታላችሁ? እኛ እነማንን? ሁላችሁም ወንዶች ስትባሉ። ሰናይት፣ ኋላ ሰለጠንኩ ብለሽ ነገር እንዳታመጪ። እቺ በራዲዮና አንዳንዴም በፌስቡክ የምትሰሚያት ነገር አላት። ተጠንቀቂ። ነግሬያለሁ። ይሄው ስናውቅ ሲገባ ነገሩ ሲገለጥ አትወዱም አይደለ? አልወጣኝም። በኩልነት ሰበብ ከጀርባ የምትመጣ በማር የተለወሰች ሬት የሆነች ነገር አለችና ቴኬር ለማለት ነው። አልገባኝም። ስሚ፣ ጨዋ ሰው አልገባኝም ይላል። ዘንድሮ መብት በምትባል ጨዋታ ሰው ሁሉ ጾታውን መወሰን ይችላል፣ ጾታ የለም እንደ ልቡ መሆን ይችላል የምትል አጉል ጨዋታ ተጀምራለች። እችን መጠንቀቅ ያስፈልጋል ያልኩት። እንዲህ ማይቀለድብን እኛ እምነት ያለን ፈራ ፈጣሪ ያለን ሚስት በባሏ ትገዛ ይላል። እኔ ደግሞ እገዛልሃለሁ። ደግሞ ሚስት በባሏ የመወደድ መብት አላት። ስሚ፣ ሚስትህን ውደድ ይላል። እኔ ደግሞ ወድሻለሁ። እንደምታውቂው እኔ ደግሞ የቤቱ ራስ ነኝ። እኔ መቼም አላመጣሁት የፈጣሪ ትእዛዝን። እውነት ነው። እንዲያውም እኮ ደስ የሚለው ሴት ሴት ስትሆን ወንድ ወንድ ሲሆን ነው። እንደው መከባበሩን አልኩ እንጂ የፈረንጆቹን ጨዋታማ እዛው በመንደራችሁ። ሊሊ 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 ሊሊስ እንደው ከማዶ ጀመረሽ ከምትጮይ ምን አለ እርጋ ብለሽ መተሽ ሊሊስ ብለሽ መጠየቅ አትችይም? ይቅርታ እንዴ እኔ የምለው እንደው እንደ ሴቶቹ ምን አለ ሰብሰብ ብትይ ማለቱንማ መሬቱን ማትረግጩ። ማንሽ እናቴ፣ እኛስ ሽማግሌዎች ነን፣ ችግር የለው። ደማችን የተረጋጋ እርጋታ የያዘ እንዲያው ቱግ ብሎ የማይፈላ ነው። ከዚች ከሌሌ ጋር ግን ንግር ያለው ተጠንቀቂ፣ ኋላ ሰበብ እንዳትተኛት። ያለሽ ነገር ግን ገብቶሻል? አልገባኝም። ስሚ አጥራ ቀጥና ብታያት እውነት እንዳይመስልሽ። ይኸውልሽ እድሜ ልኳን ትምህርት አልማርም ብላ አሸዋ በጆን እያርጋ ስደበድብ ነው የኖረችው። ትመታሻለች እያላችሁ ነው? አልወጣኝም። ያላልኩትን አትናገሪ። ነገር ወዲና ወዲህ አትቀንጥሺ። አይ ጉድ አልወጣንም ያለው አትናገሪ፣ ትቀነጥስሻለች ነው። እሺ የኛ ጃኪቻን እንሂድ። ማን ነው ደግሞ የቤት ስሜን የነገረሽ? ነው እንሂድ። መጣን በቃ። ማይ ሊልዬ በሰዓት ነይ፣ በጊዜ ነይ። ጣጣ የለውም ማማ ሰናይት፣ ቶሎ እንመጣለን። በህግ የኔ እናት፣ እኔ አልደረስኩብሽም። አይ ማማ ሰናይት፣ የኔ እናት ብሎ አልደረስኩብሽም አለ እንዴ? ለነገሩ ሁሉ ነገር ቀላል እንደሆነ ገብቶኛል። የቱ ነገር? አብሮ መኖሩ ነው። እማማ ሰናይት በፍቅር ሰው ከያዙ ሟች እንደሆኑ ገብቶኛል። አቤት የዘንድሮ ሰው መቼም ይውጋሽ ብሎ ይማርሽ ማለት ያውቅበታል። እኔ ያልገባኝ ነገር እቺ ሰው አውሬቱን ሰውቱን ያለየላት ሰው ጋር ልጄን አያይዘ የላከው ለምንድን ነው? ማ ሊልዬ እኮ የትናንቷ አይደለችም። ስሚ፣ አገር ማስተዳደር የሚችል ጭንቅላት ያላት ልጅ እኮ ነች። ትልቅ ሰው ሆናለች በእውነት። ስሚ፣ እቺን ቡፎ ሊጥ ደግሞ የኔ ልጅ ስሚ፣ በድመት እንደተያዘች አይጥ ነው እንዲች አርጋ የምትጫወትባት። ደግሞ አትመታትም፣ ልንገርሽ። ሊሊችን እንዲች ብላ አትመታትም። እንዲች ነው የምትላት፣ እንዲች እንደ ጉድፍ። ድሮ ትዝ ይልሽ እፎየ ገላ ያብሽ ገለባ የሚለው ዲዛይን እፎ የምትላት ለሞት ጣጣማ አለው። አንተ ሰውዬ ምን እያልከኝ ነው? በቃ ልንግባባ አልቻልንም። ምን አርግ ነው የምትለኝ? ትሰማለህ? ስራ ይበላሽና ፍራንኮ ፊት ለፊት በካራ ነው መዘነጥለ። ቆይ እሺ ምን አርግ ነው የምትለኝ? አንተ ሰውዬ አርግ ያልኩህን እኮ ታውቃለህ። እዛ ቤት የላኩህ እኮ አርሰህ እንድታበላኝ አይደለም። አንዴ ትሰማኛለህ? ስራዬ እስኪያልቅ ብታቅለሸልሸኝም እሰማለሁ። እስከ ዛሬ ድረስ በላከኝ ቦታ አሳፍሬ ያውቃለሁ? የእስከ ዛሬው ተግባርህ ለዛሬው ስንፍናህ ጋቢ ሊሆን አይችልም። እሺ ምን ላርግ? አንተ የምታደርገውንማ ነግሬሃለሁ። ካልሆነልህ ራስን ስቀል። እንዴ? እንደ ቅዱስ ዮሐንስ አንገትን ይቀንጥሱ። ቆይ አሁን ምንድን ነው የምትለኝ? አልሰማኝም እንዴ? በጭራሽ ከዚች ልጅ ጋር ልንግባባ አልቻልንም እኮ ነው የምልህ። እንድትሰሩልኝ እንጂ እኮ እንድትግባቡ አላኳችሁ። እሺ ስራውን እንዴት ልስራ? ውጤት ሊያመጣ በሚችል ትጋት። ኧረ ጋሽ ግራ ገባኝ እኮ። እንኳን ግራ ገባ፣ ቀኝ ቢገባ ኖሮ ትክክል አይመጣም ነበር።
ለማንኛውም ካንተ የምፈልገው የዛን ቤት ካርታ ብቻ ነው። እሺ ሞክራለሁ። አመጣለሁ ነው የሚባለው አንተ ድንቢጥ። እየሰደብከኝ እኮ ነው። አንዳንዴ 1-2 ቀን ከኔ ጋር ስትውል ከማን ጋር የዋልክ እንደሆነ ትዘነጋዋለህ። ስማ ነገሩን ሁሉ አበለሻሸዋለሁ። አትስደበኝ፣ ሰብአዊ ክብሬን ጠብቅልኝ ያልኩ። ማ ክብር አለህ እንዴ አንተ መሰለኝ? እንዳልካቸው ስምን መልአክ ያወጣዋል አሉ። ያንተ ግን ስተት ነው። ይኸውልህ የባሻን ባጣ ያንተ በጄ ነው። እሺ እወቅ። እሺ ይኸውልህ እንደዚህ እናድርግ። ሄሎ ሄሎ። ወይኔ እንዳልክ ምን አይነት ጣጣ ውስጥ ነው ያለሁት? እሺ ይሁን ምን አደርጋለሁ አለ ዘፋኙ። ዘፈን ትወጃለሽ? አይ አድናቂ አይደለሁም። እሺ ስለምን ነበር እናውራልሽ? ይኸውልሻና እናትና አባቴ በሰፈሩ በጣም የታወቁና የተከበሩ ሰዎች ናቸው። ስማቸው በበጎ ነገር ብቻ ነው የሚነሳው። ሰውን በመምከር ነው የሚታወቁት። በጣም አሪፍ ነው። እሺ አሁን ግን ግቢያችን ምንም ደስ የማይል ነገር እየገጠመው ነው። የሱ ምክንያት ደግሞ አንቺና ወንድምሽ ናችሁ። ወንድሜ እኮ አይደለም። ማለትማ ያክስቴ ልጅ ነው። ማለቴ ካዝኔ። አልገባኝም። ያክስት ልጅ ማለት እኮ ያው ወንድም ነው። አዎ እሱማ ያው ነው። ያው አንቺ ላሳውቅሽ ብዬ። ዋናው ነገር ከማዬ ጋር ያለሽን ነገር መስመር ብታበጅለት ጥሩ ነው። አንደኛ ታላቅሽ ነች፣ ሁለተኛ ደግሞ አከራያችሁ ነች። ኧረ እኔ እኮ ብዙ አልቆይም። ያው እንደመጣ ሳውቅ ሊዮ ብዬ መጥቼ ነው። እንዴ ብቻውን ነው? ለረፍት ነው የመጣው? ሀገሩን ማን ያሳየዋል? አይ ሊልዬ በጣም ኃይለኛ ስራ ነው ያለኝ። አሁን ራሱ እሱ አስገድዶኝ ነው እንጂ ከ3 ቀን በላይ እኮ መቆየት አልችልም። እና ዝም ብለሽ ነው አያደከምሽን? ማለትማ ለ3 ቀን እንኳን የፈለገሽ ቢሆን መታገስ ትችይ ነበር። አንቺ ይሄን ያህል አማርራችኋለሁ እንዴ? እንዴ በጣም ከዛሬ 3 ቀን በኋላ ለማየ መቼም ትንሳኤ ነው የሚሆንላት። አይ እንግዲህ እንከባበር። ባንከባበርስ ምን ልትሆኚ ነው? እኔ የምለው የመከነት ሱስ አለብሽ እንዴ? የመከነት ሱስ የለብኝም። የመከነት ሱስ ያለበትን ግን ልክ ማስገባት ደስ ይለኛል። አረ በእናትሽ በየቀኑ የብርጭቆና የጠርሙስ አይነት በላይ ላይ ሲሽከረከር እንኳን አልደነገጥኩም። ሂጂና የምታስፈራሪውን አስፈራሪ። ያት ነው የምትሰሪው አንቺ? ማለት ስለም ብርጭቆና ጠርሙስ ነው የምታወሪ? ስለ ስራዬ ነዋ። ብርጭቆና ጠርሙስ ፋብሪካ ሱፐርቫይዘር ነኝ። ሳቅ አንተማ ሳቅ እናት አለ ምን አለብህ? እንደው ይሄ ግቢ ግን በየ3 ወሩ እብዳ ይታጣብ ያለው ማን ነው? እኔ የምለው ዘመድ የሚባል ነገር የለኝም አላልክም ነበር እንዴ? እቺን ከየት አምጥታት ነው? ከዝኔ ነች። ካዝናዬ ነች? አይ ሚን ያክስቴ ልጅ ናት። አሃ አሜን ስሟ ነው እጂ እቺ ደሞ እንደው ምን እንደው እንዴ እኔ እንደው እንግሊዘኛ ችግር አለብሽ እንደው ሰናይ ደሞ አሜን ማለት በእንግሊዝ ማለቴ ብሎ እንደማስረዳት ነው እኮ። ጥያቄው እኮ የዝምድናህን አይነት ሳይሆን የለኝም ያልካት ዘመድ ከየት መጣች የሚል እኮ ነው። ግልጽ እኮ ነው። ይሄማ እናት አለም የተከራይ ጸባይ እኮ ነው። በባለፈው ስንቅነሽ እናት አለም ቤቷን ለአንድ ቻይና አከራይታ የወር ክፍያውን ልትቀበል ስትሄድ የቻይና ማአት ግቢውን ሞልቶታል። እውነትሽን ነው? ባሻይ ሞት እሪ ብላ ጮኻ ጎረቤቱ ሲሰበሰብ ምን ብትል ጥሩ ነው? አይ ጉዲት ምን አለች? ለመኖሪያ ቤት አከራይቸው ቻይና የሚያትም ማሽን አስገብተው ግቢን ፋብሪካ አድርገውታል አላትልልህ መሰለ? የቻይናማ ጉድ ነው። አሁን ባለፈው እኛ ጋር ስትል አሜሪካ ማለትህ ነው እንዴ? ታዲያ እንዴ አገሪቷን የወረረው እኮ ቻይና ነው። እዛም እንዳለ ቻይና ብቻ ነው። ወይ ተበልቼ ነበር። ምን አልከኝ? አይ ጉደኞች ናቸው ነው ያልኩት። እሺ አሁን መፍትሄው ምንድን ነው? አንቺ መፍትሄ ያልሽ ሁሉ ይስማማኛል። ለምን አንቺ አምጪ እንጂ እንደምትቀጠቅጭኝ ዝተሽ የለን? ተግባርም ይኖረዋል። ለቅጥቀጣው ነው። በደንብ ገብቶሻል። አንድ ድል ልስጥሽ። ማለትማ አስቢበት። አንድ ጊዜ ከመቁረጥ 10 ጊዜ መለካት ይል ነበር ሶቅራጥስ። ወስኛለሁ። ምን ብለሽ? እቀጠቅጥሻለሁ። አንቺ ይኸውልህ ወንድሜ፣ ይኸውልህ እኔ ከሆነ ድብልቅልቅ ካለ ነገር ውስጥ ከወጣሁ ገና ስንት ጊዜ ገና 3 ወር እኮ አልሞላኝም። እንደገና ተመልሼ የሆነ ጣጣ ውስጥ መግባት አልፈልግም። በቃ ይሄ ማለት እችን የሹም ዶሮ ልጅ ከዚህ ግቢ ያሰናብትልን ማለት ነው። ስማ አገር ለማሳየቱ ለማስጎብኘቱ የኔ ልሊ
ከታወቀ ጋይዳስ ትበልጣለች ስታስጎበኝ። እንዴ ወንድሟም እኮ ዩኒቨርሲቲ ተማሪ ሆኖ ነው እንጂ ቢዚ ሆኖ ነው እንጂ እሱም እኮ አለ። የምን ወንድም ነው እንዴ? ሊሊ ለሽ ትበቃለች፣ አያያዙን ካወቅበት ማለት ነው። ያ ማለት ግን በሌላ እንዳተረጉመው። ይኸውልህ ሌላ በላ ሰናየት ያድበሰበሰችው ከታናሽ እህትነት ውጪ በሌላ ነገር አትመለከታት ለማለት ነው እኔ ሳብራራው። ይገርማል። እንዲሁ የዘር ነገር ሆኖ እሷም ወንደል አለች እንጂ ገና እኮ የ23 ዓመት ኮረዳ ልጅ እኮ ናት። ይኸውልህ ወንድሜ 23 ዓመት ሲባል ደግሞ እንደ አሜሪካ እንዳታየው። በእኛ ሀገር በ40 በ50 ዓመቱ ልጅ ነው። በተወለደበት ተዚያው አልጋ ላይ ሊሞት ይችላል። ስማ ተወልጄ ካደኩበት ግቢ ሄዘው ተድሬ ተኩዬ ሄዘው እናት አባቴ ቤት ነው የወጣው። ለምን ብትል ሁሉ ጊዜ ለእናት ለአባት ልጅ ስለሆንኩ ነው። ይኸውልህ እኛ አሁን ስለሌሊ ይሄን ሁሉ የምናወራ እንዲያው በጎን እንድታስበው ብለን ነው እንጂ ሌላ አይደለም። እኔ የምለው እቺ ያንተ አክስትህ ልጅ ከዚህ ግቢ መቼ ትሄዳለች? 1 ወይ 2 3 እና 4 5 ወይ 6 ከ1 እስከ 10 ከመጥራት እንዴ ዝም ብለህ ሳምንቱን አትልም እንዴ? እንዴው እኔ የምለው እንዴው ትምህርት፣ ስራ፣ ጉዳይ፣ ቀጠሮ እንዲህ የመሳሰሉት የላት? ልንገርህ ከ2 ቀን በላይ እቺ ልጅ ከዚህ ግቢ ማየት አልፈልግም። አበቃ። ይሄ የሰናየት ቃል የኔም ቃል ነው። ከ2 ቀን በላይ አንታገስም። 2 ቀን ማለት 48 ሰዓት ማለት ነው። እንዲያውም ደጉን ነው እንጂ አንዳንድ መንግስታት ከሀገሬ በአንድ ቀን ነው የሚያስወጡት። እውነቴን ልንገርህ ውጡልም ዲፕሎማቶች እናቀም እንዲህን ስማ እኛ ላንተ ክብር ብለን ለወደፊት ያለውን ዝምድናችንን አስበን ነው እንጂ ዛሬውን አሽቀንጥሬ ብጥላት በምን እድሌ። ያው ልብ በል እንዲያው የተለየ ነገር እኛ አንፈልግም። ዝምድና ያለው የወደፊቱን አለ አይደለም። አሜሪካ ስንመጣ ስትቀበለን ስታስተናግደን ለማለት እንጂ ከሌሊ ጋር የሆነ ኮንታክት ይኖራቸዋል ማለት ግን አይደለም። ይሄ ነው። ምንድነው? ሄሎ ባሻ ወይ እየመጣችሁ ነው? በቃ ቶሎ ኑ። ይኸውልህ ዛሬ ልገላግል ነው። እሙት ቶሎና ደግሞ ቶሎና እንጂ ይኸውልህ ልጅቱ መንገድ ይዘጋባታል እኮ ነው የምልህ። አዎ መንገድ እንዳይዘጋባት ፈጥነና። እሺ ቶሎ በል። ወየ ሊልዬ። አቤት ብደውልስ? አንቺ ምን አገባሽ? ትሰሚያለሽ? እኔ እኮ ብደውል ላንቺ አስቤ ነው። ባትሪ ይዘጋል። ስሚ እኔ እንዳንቺ አይደለሁም። ተይዘሻል ታመሻል እንጂ ብረግምሽ ይሄን ምድር ነበር እንደዚህ የሚያዞርሽ፣ አዙሮ ይደፋሽ ነበር። ለኔ ነው እንዴ እንደዛ የምትዩ? ግድ የለም ጥሩ። ደሞ ስሚ ነይ፣ ዝም ብለሽ ነይ፣ ትመጫለሽ። በቃ ዝጊ ብዬሻለሁ፣ ዝጊ። ባለጌ ማሰናየት እንዴት አረፈዱ? አቤት ማናልከኝ? ማሰናየት ወይኔ አቤልዬ፣ ወይኔ ልጄ፣ እንዲህ አይኔ ላይ ትዞርብኝ ልጄ። እንዴ ማሰናየት ምን አጠፋው? ምን ሆኑ? ምንም እንዲሁ ቢከፋኝ ነው እናቴ። ለምን ምን አጠፋው እንዴ? የሚያስከፋ ነገር ተናገርኩ? ወይ ጉድ! እኔ መቼ አጠፋህ አልኩ? ከፍቶኝ ነው እኮ ነው ያልኩ። እኔ ስመጣ እኮ ሰላም ነበሩ። ልክ እኔ ስመጣ እኮ ነው ማልቀስ የጀመሩት። እውነት ነው፣ አንተ ስትመጣ ነው ማልቀስ የጀመርኩት። ወይኔ እንዳልክ፣ ያቺ ልጅ ዛሬም ተናገረችሁት? ኧረ እሷቴ እናቴ ልሂድ ስትል አመሏ ሁሉ ተሻሽሎ መሬቱን አለች። እንዲሁ ሆድ ብሶኝ ነው እንጂ እማዬ ስላልኩ ነው። አቤት ደገመው። አቤት እንድች ብላ አንጀቴ ውስጥ ገብተህ በምን ተወጣ ልጄዋ። አቤል የሚባለው ማለት የሊሊ ወንድም እዚህ ነው የሚማረው አላላችሁኝም እንዴ? እሱ ሰዚህ ነው እናት አለም። ካየሁት 2 ወር አለፈኝ ብዬ ነው እንጂ። እዚህ ከሆነ ለምን አይመጣም? አይጠይቃችሁም እንዴ? ብዚ ነው፣ በጣም ብዚ ነው እናቴ። የተማሪዎችም ተወካይ ነው፣ ስብሰባ ደግሞ ይበዛበታል። በዛ ላይ ደግሞ ጥናት አለበት እንጂ ልጄስ እናቴ በትምህርቱና በእኔ በእናቱ ቀልድ አያውቅም ነበር። ታድሏላ። በደንብ ነው የታደልኩት። እንዴ እሱ ብቻ ነው እማዬ ሰናየት የሚለኝ።
ሲጠራኝ እኮ ዜማ አለው። አቤት እንዴት እንደምሆን እናቴ ሲጠራኝ እኔ ነኝ የማውቀው። ይቅርታ፣ ሁለተኛ በዚህ ስም አልጠራሁት። ጠራኝ እንጂ እንደውም ቀስ እያልክ እየጠራህ አለማምደኝ። ተስፋ ተበጀ ምን ይላል መሰለሽ? እንዴ እሱ ደግሞ እኮ አያልቅበትም። ምን አለ? የባሳለ ሀገርህን አትልቀቅ ይላል። እንዴ ልቀቁ ተባለ እንዴ ባሻ? ወይዘሮ ሰናይት ምን ነው? በሰላም ነው? በሰላም ነው። ደህና አድርጎ አሿችሁ ማለቴ አሿቸው። ይሄው ለእናንተ ብዬ እኮ ቡና አቀራርቤ ቁጭ ብያለሁ። ሀሪያ ግቡ ማለቴ ተቀመጡ፣ ኑ ተቀመጡ። ምን ነው መርዝ እንደበላ ውሻ ተቀበዘበሽሳ? ምን ችግር አለ እንዴ? ባሻ ምን ችግር አለው? ምንም ችግር። ደጋ ቆላ ብለህ አንተ ታኖራናለህ። እድሜ ላንተ ኑርልኝ እናቴ። ሰናይት እኔ ደጋም ቆላም አላልኩም። የምንኖረው ባንቺ ቤተሰቦች የቤት ኪራይ ነው። የኔን ጡረታ ካለች አትቁጠሪያት አይባልም። እንዴው ባልተፈጠረ ባልተደረገ ጉዳይ እንዲህ መነጋገር ጥሩ አይደለም። ይኸውልሽ በሞተ ነገር ላይ እኮ ነው የምንነጋገር። ልሙትልህ ይሄው ለእናንተ ብዬ እኮ ከላይ ከታች ከፍ ዝቅ ብዬ ቡናውን አቀራርቤ እኮ ቁጭ ስል እማሰናይት ሲለኝ አቤል ልጅ ከአይኔ ላይ መጥቶ ድቅን ሲል ዘወር ስል በቃ ይሄ ነው ያለው ነገር። ይሄ ነው እንግዲህ። ምን አረኩኝ? ምን አደረኩ ትላለህ እንዴ? ምን እንደው ይሄ አሜሪካ እኮ እንደው ባህላችሁንም ምናችሁንም እኮ ሰልቦታል እንዴ? በእኛ ትልልቅ ሰዎች ፊት እንደዚህ እርቃንህን ትቀመጣለህ እንዴ? ሱሪም ልበስ ከላይም በደንብ ልበስ ሂድ እንጂ ምንድነው እንዴ? እኔ ማለት ነው ማነሻ አንዬ ግቢና ከውስጥ ቡና ሲፈራ እጠራሻለሁ። ሴትዮ የምን ግቡጡ የምን ስምሪትን የጀመርሽው? ለምን የጀመርሽውን አትጨርሽው? በኋላ እንደው ሳላስበው እምባዬ ፍስስ ባለ ስቅስቅ ብዬ አለቀስኩ። አጋጣሚ እሷ ጥግ ኑሮ አለካ እንደው የእኔ ላልቅስልዎት ብሎ ጥግት ታርጎ ወደ ደረቱ እምባዬን ጥርግ ሲያረግ እኮ ነው በኋላ እናንተ የደረሳችሁ። በድሮ ጊዜ ነው አሉ አንድ ትንሽ ልጅ ከናቱ ጓዳ ሽልንግ ሰረቀ አሉ። ሽልንግ ምንድን ነው? አይ ሌልዬ ሽልንግማ 50 ሳንቲም ነው። ኋላ ይሄ ልጅ ሽልንጓን ያነሳና ከጓዳ በሮ ወጥቶ ይሄዳል። ማታ አባት ውሎ ከስራ ወደ ቤት ሲገባ እናት ይሄን ሌባ ልጅህን ያዝልኝ ትለዋለች። ምን አደረገ ቢል ሽልንጌን ካስቀመጥኩበት ወሰደ ብላ ለአባት ትነግራለች። አባትም ይመሽና ቤተሰብ ሲሰበሰብ ያ ልጅም እንግዲህ የትም ያድር ሊያድር ቤት ይመጣል። ናንተ ሲለው ገና ልጁ ምን ቢል ጥሩ ነው ሽልንግ እንደሆነ እኔ አላየሁም ማለት ገብቶሻል? እንደዚያ የኔ እናት ደንግጦ እኮ ነው እንዴ። ባሻ አትገባም እንዴ? ግባ እንጂ። አሃ ልግባ እንዴ? አሃ ተረኛ ገቢ እኔ ነኝ። እሺ ክብርት ሰናይት። እሺ እንዴ ኦ ለእናቴ እሰይ አንዳንድ ጊዜ እኮ እንዲህ አይነት የተባረኩ ቀኖች ያስፈልጋሉ። ማለትማ ልልዬ ሆን ብዬ አስቤ ያረኩት ነገር እንዳይመስልሽ እንደው አጋጣሚ እኮ ነው። የምን አጋጣሚ? ምን ሆነሻል? አባትሽ ይኸውልሽ ልክ እንደ ዶክተሮቹ ሳይሆን በተገኘው አጋጣሚ የልቡን ትርታ ይኸው አዳመጥኩለት። እማዬ ቆይ ዛሬ ምን ሆነሻል? የማላቃት ሰናይትን እኮ ነው የሆንሽብኝ አይደል? ወይ ጉድ! ሳቂ ልልዬ ሰው የልቡን ሲነግሩት የተኮረኮረውን ያህል ይስቃል አሉ። ኧረ እኔ ምንም ነገር አልነግርሽም። ከወጌሻ ቤት ስለመጣው ትንሽ አሞኛል፣ በዛ ላይ ደክሞኛል። የምትነግሪኝ ነገር ካለ አንቺ ንገሪኝና ገብቼ ልተኛ። አላየሽም እንዴ ልልዬ አባትሽ እኮ ፊቱ እንዴት እንደተቀያየረ? ኧረ አላየሁትም። በምክንያት ነው ፊቱ የሚለዋወጠው። ቅናት ነው። ቅናት? ኧረ እማዬ ምንድን ነው የምታወሪው? እባክሽ አታደናቁሪ። ገብቶሻል? አቅፎ ሲያጽናናኝ ግን በእውነት ውሸት ምን ያደርጋል። አጋጣሚ እናንተ ስትመጡ ወደድኩት። ምን እየሆንሽ ነው እማዬ? ምን እሆናለሁ? ጨዋ ወልዶ ጨዋ ያሳደገኝ ኩሩም መቤት እኮ ነኝ። ግን አባትሽን መፈተን ፈልግ ነበር። ለምን? በምን ምክንያት? አየሽ ከትርንጎ በኋላ ምንም በወደውም እጠራጠረዋለሁ። ደግሞ ወንድ ልጅ እኮ ይወደኛውን አይወደኛውን ብሎ ቼክ ማድረግ ያስፈልጋል። ግን ዛሬ ይሁልሽ ቼክ አድርጌ አረጋግጫለሁ። እሺ በውጤቱ ምን አረጋግጥ? ይወድሻል ወይስ ተቀይሯል? ልልዬ እንደ ዛሬ ደስ ብሎኝ አያውቅም። እንደ መጀመሪያ ጊዜ ገና በልጅነት እንዳገኘኝ አይነት
ነው በቃ የሚወደኝ ማለት ነው። እንደዛ ወይ ሰንዬ ሙች እርግጠኛ ነሽ? ልሞትልሽ ተናብቆ ምንጭቅ ብሎ ሲገባ ላየሽው? የሽልንጓንም ተረት አትርሻት እንጂ። ወይ ጉድ! በእናቴ የአባቴን ቴምፕሬቸር አዳምጣለሁ ብለሽ ትዳርሽን እንዳትበትኝ በኋላ። ወጂ ሟርተኛ እንደ ገለባ ይበትንሽ እንዳልልም ጦሱ ለኔ ነው። ትዳሬን ለመጠበቅ አይደለ እንዴ ምርመራ ያደረኩት? የምርመራ አይነትና መንገዱ ብቻ ሳይሆን ውጤቱ ራሱ የተበላሸ ነው። አንቺ ልጅ ምን ሆነሻል እንዴ? ደህናውን እጅሽን ልስበርልሽ እንዴ? መቼም እኛ ሀገር ሀቅ ሲባል ይነዝራቸዋል፣ እንደሆነ ነገር ይመራቸዋል። አንቺ ልጅ ተይ ብዬሻለሁ። ብተውም ባልተውም አባዬ እንደሆነ ባንቺ አይቀናብሽም። እሰይ ጥሩ ነው። የኔ አባት የፈለገውን መርጦ ያገባል። ሴት ልጅ ግን ካረጀች መላ የላትም እያልሽ ነው አይደል? አሚልዬ ልጅ እናቴ ናፍቀኝ። ግምት አይደለም ይሄ ሀቅ ነው። እና ግን እንዴት አርግቼ ባስረዳሽ ነው ነገር ልትረጅልኝ የምችው? በሙከራ አልረዳም። ልረዳ የሚገባ ነገር ከሆነ ብቻ እረዳለሁ። ፔሬድ በእሽት እኔና አንቺ ባለቀ ሳባንነት አርቅ ጥሩ ይመስለኛል። ባለቀ ማለትማ ምሽንሽን ጨርሰሻል። በቃ ልጅቷ ከኔ ፍቅር እንዲይዛት አግባቢያት ተብለሽ ብትመጪ እንደ ሰካራም ተገባብጣ እንድትመጣ አርክሻት። እና ብልስ ዝም ብዬ የምፋታ ይመስላል እንዴ? ቆይ አግብተሽኛ? ትሰማኛለህ? ይሄ ሰውዬ ገንዘብ እንዲጨምርልኝ ታግባባዋለህ ወይስ አታግባባው? ከኔ እናንተ ትተዋወቃላችሁ ማለቴ በደንብ ማለቴ ነው። ምን ማለት ነው? እኔም ማለት የፈለኩትን ብያለሁ። አንቺም በደንብ ገብቶሻል። እና ይሄ ዝተት አራጣ በዳሪ ከኔ ጋር ወጣኝ። እኔ አሁን እንዲህ የሚል ነገር ተናገርኩ? ተው እንጂ አስቀየስክ ማለት ነው። እቺ ንግግር ማለት ነው ለሶስት ጠረጴዛ ዙሪያ ቁጭ ብለን እናወራበታለን። ተግባባን? በእናትሽ አለ ሀኒቾ፣ በእናትሽ አትናገሪ። በእናትሽ መንግስተ ሰማያት እንዳልገባ ያስከለክለኛል። በቃ አላጋጥክ ሀና ብለን እንዳጠራኝ እሺ። ከሱ ፊት ለፊት አገጣጥመዋለሁ። የዛኔ ምንም ብለን እንደምታወራ እናያለን። ምን ነው አንቺ ይሄን ሰውዬ ፈጣሪ ነው አልሽ? አይ እንዳልክ እየተዋወቅን አንተ ማለት ነው እግዚአብሔርን የሱን ያህል ብትፈራው ኖሮ አየር ላይ የሚራመድ ተአምረኛ ነበር የምትሆነው። ስራ ብዬ ነው እንጂ በእጁ ያለውም ኬዝ አላላውስ ብሎኝ ነው እንጂ ማን እንደሆንኩማ ታውቂያለሽ። ደግሞ በቅርቡ ጠብቂ። እውነት ነው የኔ ነብር። አሁን ቀጣዩ ስራ ምንድነው? ይኸውልሽ ከነኚህ ሰዎች በፍቅር መለየት፣ ሊሊንም ሸይኝ በሚል ሰበብ አድርገሽ እኔን አደራ ማለት። ከዛ በኋላ ሚሽን አንኮፕሊሽን። የዚህ ግቢ ስራ ቢጠናቀቅም እኔ እናንተ ግን ያልጨረስነው ስራ አለ። እንዴ አጭ ፍቅር ያዘሽ እንዴ? እስካሁን አላወቅም። በህግ አምላክ አንቺ እኔና አንቺ እንደዚህ አይነት ቀልድ ባንቀላለድ ጥሩ ነው። ትልቅ ተልእኮ ያለብን ሰዎች ነን። እየቀለድኩ አይደለም። በቃ እኔ አላፈቅርሽማ። ማን አፍቅረኛ አለክ? ሲጀመር ማን ካንተ ፍቅር ያዘኝ አለክ? ምንድን ነው የምታወሪው? እኔ ፍቅር ያዘኝ ከገንዘብ ነው። እሺ ይገባል? ከገንዘብ። አረ ኖር ወይዘሮ ሰናይት እንዴ! ኧረ ተገላቢጦ። አህያ ወደ ቤት ውሻ ወደ ግጦሽ አለ ተስፋ ተበጀ። ምኑን ከምን ነው የምታምታታው? የምን አህያ የምን ውሻ ነው የምታመጣው? እንደው ዘንድሮ ኑሯችን ግን በጣም አልተገለባበጠብሽም? እንዴት እንዳሁኑ አልተገላበጠብሽም ወይ? ምን ያልተገላበጠ ነገር አለ ባሻ? እሱን እኮ ነው የምልሽ። ተገላበጠ ብትል እኔ የምለው የኛ ሀገር ነጋዴዎች ግን ትንሽ ማገናዘብ ተው እንዴ። ትንሽ አልሽው ነገር አለሙ እንዲህ ሁሉ ግልብጥብጥ ብሎብን አይደል እንዴ? እውነቴን እኮ ነው። ዘይት ነጋዴው ጨምሮ ሲሸጥ ጤፍ ነጋዴው ጨምሮ እንደሚሸጥ ይሄን እንዴት ማገናዘብ ይቀርዋል እንዴ? ሁሉንም ነገር እኮ አንዱ ነጋዴ አይሸጥም። ዘይት ነጋዴው እኮ ጤፍ ሊገዛ ሲሄድ እንደሚጨመርበት እንዴት ይሄን ማገናዘብ ያቅተዋል? ልክ ነው እኮ። እዚህም ከኔ ቤት እኮ አቅል የሌለው ሰው እኮ ተገኝቷል። ስሚማ ዘይት ነጋዴው ጤፍ ነጋዴውን አናድዳለሁ ብሎ ዘይቱን ላይ አደረሰልሽ። ኋላ ጤፍ ነጋዴው ደግሞ እናቴ ጤፉን ላይ አደረገና የዘይት ነጋዴውና ላዞረዋ። ባሻ እንዲው ስሞት አሁን ያወራው ነገር እንኳን ለኔ ቀርቶ ላንተ ለራስ ገብቷል እንዴ? በደንብ ግልጽ ነው። እንደውን የምለው እንደው ምን ሆኜ እንደው ምን ሆኜ ነው ባንቺ እንድቀናን የተፈተንኩት? አልገባኝም። ማን ቅና አለ? እንዴት አይቀና ታያለሽ አሉ። ኃይልሊ አፍሽም ቢይዙሽ መቼም ሌላ መተንፈሻ አታጭም። እቺ ያባቷ ልጅ
አባቷ እንዳይሰማሽ። ይስማ ቢሰማስ እንዳትጣሉ ብዬ ነው። ከማይሞቀው ከማይበርደው ሰው ጋር ተጣላው አልተጣላው ምን ይመጣልና? እኔ የምለው ግን ባሻ። እሺ አንቺ የምትይው የኔ አንበሳ። ባሻዬ በእውነት እንደው ተወደኛለህ ግን? ወድጄ ነው። አሃ ግዴታ ሆኖብህ ነው እንጂ ደብሬሃለሁ ማለት ነው። አቤት እሱን ሄድና የድር ስም ጠሪ ሲጠራ አቤት በለው፣ እኔ ላይ አይደለም። እንካ አቤት በለው። ትርንጎናት ኧረ እይ ራስሽ በአንቺ ስልክ ነው የተደወለው። አናግሪያት። እኔ ምን አገባኝ እንዴ? አንተ ምን ነው እቺ ሴትዮ ፈራሃትሳ? እኔ ምን እፈራለሁ? የተደወለው በአንቺ ስልክ ነው። ራስሽ አታወሩ። ቆይ አንተ እያለክ ለምንድን ነው እኔ የማናግረው? የደወለው እኮ አንቺ ጋር ስለሆነ ነው። ይኸውልህ እኔ ጋር ቢደውልም የሚደውለው ለስራ ነው። ለስራ ከሆነ ደግሞ አለቃዬ አንተ ነህ። ከአንተ ራስህ አናግረው። አረ በፈጠረሽ አና ራስሽ አናግረው። የምለውን ደግሞ ትሰማለህ። አንቺ የፈለግሽውን በይ፣ እኔም ብቻ ግን እንዳታነካኪ። አቤት አጅሪት ስልክ አንስተሽ ከማን ጋር ነው የምትጨቃጨቂው? ከጨቅላ ልጄ ጋር። ምን ልሁን አለ? ምን ያልሆነው አለ? ያልሆነውን ጠይቀኝ እስቲ። አገናኘኝ። አገናኘኝ እያለ ነው። በቃ በኋላ በራሱ ስልክ ደውልለት። በእኔ ስልክ የማውራት ድብርት ይዞት ይሁን ወይ ሌላ ነገር አላውቅም፣ በቁሙ ሊሸና ነው። ወንድ አይደለም እንዴ? ታዲያ ወትሮ ተቀምጦ ሊሸና ነው? እሻው ምን ፈለክ? ናፈቅሽኝ አትለኝም? ስንት ሰዓት ነው የምትመጪው? ከ20 ደቂቃ በኋላ እወጣለሁ። አፍጥኙ። የምትተካሽ ልጅ እየደረሰች ነው። ማናት? ታውቃታለሁ? አሁን እሱ ምን ያደርግልሻል? አወቅሻት አላወቅሻት ምን ለውጥ ያመጣል? አሁን የጀመርሽውን ግቢውን የማመስ ስራ በትጋት የምታስቀጥልልሽ ጀግና ሴት ነች። ውይ በእናትህ ማናት? መንበረ። መንቢ ማለት እዚህ እኛ ሰፈር ያለችው? እሾህን በሾህ ነው። እሷማ ታቀልጠዋለች። አይመለከተኝም። እንዴትም ትስራው፣ እንዴትም እኔ የምፈልገው ውጤቱን ነው። እንዳንቺ ካልተሰበረች። ማን ነገረ? ፈጣሪን እኔ አልነገርኩትም። ከየት ሰማህ? 24/7 በቁጥጥሬ ስር መሆንሽን አትርሽ። እኔ ለምን በሳምንት 7 ቀን አይደለም 365 ቀን ስትደውል አትኖር? ምን አገባኝ? ካላገባ ለምን ትደውላለች? በእኔ ስልክ እኮ አይደለም የደወለችው በአንቺ ስልክ መሰለኝ አይደል? መኖርህን ልታረጋግጥ ነው። ቆይታ ደግሞ አቅርቢልኝ ልትል ነው። ኧረ ሰናይት እባክሽን አትገምጪ። ግምት አይደለም ይሄ፣ ሳይታለም የተፈታ ህልም ነው። ወይ ጉድ! ትቼዋለሁ ብለሽ ትተሽዋል ነበር እንዴ? አልተው ሲለኝስ ልንገርህ አይደል? ብንከባበር ጥሩ ነው። የማይመታ ልጅ ሲቆጡት ያለቅሳል አለ ተስፋ ተበጀ። ና ምተኛ ና። ይሄ እኮ ነው የቀረ። ለምን እኔን ገለ እሷን አጠራትም? እማዬ ግን በሰላም ነው? ምን አይነት ጥያቄ ነው? የሰላም ሽታ በሌለበት ቦታ ሰላም ነው ብሎ መጠየቅ? አንቺማ ምንሽ ተነካና? ለሱም የመጀመሪያ ሚስቱ ለአንቺም ወንድምሽ መጥቶልሽ የለ? ጥሩ ነው ጥሩ ነው። ምን ነው ባሻ ይሁን ማነሽ ልልይ ነባክሽ ወይ ሻይ ጠጥተን እንምጣ። ወዴት በቃ ምን እናርግ? ቤታችን እንደዚህ እንደ እሳት እንደ ረመጥ ረብ አድርጎ የሚያቃጥለን ከሆነ ውጭ አምሽተን ውለን አድረን እንምጣ። በቃ ምን እናርግ? ስማ እንጂ ሴትዮዋ እዚህ ከተማ ነው እንዴ ያለችው? ወደው አይስቋሉ። አንተማ ወደ ሳቅ እንጂ እኔ ምስኪኗ ቁጭ ብዬ ላልቅስ እንጂ። ሳቂ ግድ የለም። አንድ ቀን ድፍት ስል ጉዳትና ጥቅሜን ታይዋለሽ። ይሁን ግድ የለም። ሰላም ነው? ድምፅሽ እኮ እዛ ድረስ ነው የሚሰማው። የኔ ቆንጆ እንግዲህማ ተዘግቼ ዋልኩ እኮ። በክፉ በደጉ የምታወራኝ ሀንዬ ነበረች እያልኩ እየጮኩ እኮ ነው እናቴ። አሁንማ ልትሄጂብኝ አይደል? ግድ የለም ሌላ ትመጣለች። ማለቴ እንዳልክ ሲሄድ ሌላ ሴት ተከራይ ትመጣለች ብዬ ነው። ሀንዬ ሴት ከዚህ ግቢ ምን ነው? አይሞከርም። ባሻ ተናግሬያለሁ። አሁን አባዬ ምን አደረገ? በሉ በስልክም ቢሆን እንጠያየቃለን። እናንተም አትጥፉ እንዴ። ምን ነው ሀና፣ ቡናው እኮ ላንቺን የቀረበው። ግድ የለም የሚወስደኝ መኪና ደርሷል። መውጣት አለብኝ። አይ ሀንዬ ዛሬ እንድቹ እንደተዋከብኩኝ አንድ ሲኒ ቡና እንኳን ሳትጠጪ ልትሄጂ ነው። አረ ግድ የለም ሰንዬ፣ ባይሆን ወንድሜን አደራ። ሀንዬ አታስቢ። ከላንጋኖ እስከ ሐዋሳ፣ ከሻሸመኔ ደግሞ እስከ ወንዶ ገነት፣ ከዱከም ደግሞ እስከ ደብረ ዘይት ሸር ብትን አርገን ነው የምናሳየው። የኔ ቆንጆ የኔ ሐሳቢ ልልያ አትሸኝም እንዴ? በሉ ደህና ዋሉ። በይ ደህና ዋይ እናቴ፣ ደህና ሰንብቺ።
ወይ የኔ እናት እንዴው ምን አይነት ተፈጥሮ ምን አይነት ድራማ ምን አይነት ዝግጅት እንዴው ቅንብር ድራማ ምንድነው ይሄ? አልገባኝም። ችግር አለ እንዴ አንተ? ያልፈላ ቡና ካልጠጣሽ ታያለሽ። ልጅሽ የሰው ሰብራ ተሰባብራ ይሄው እንዴ! አረ እናንተ በጣም ከባድ ድራማ አቀናባሪዎች ናችሁ። አረ በእውነት እኔ እንደው በመሄዷ ተደስቼ ቡና ላጠጣት ነበር። የሊሊም ጉዳይ ቢሆን እኮ እሷም ቢሆን ተሰብራለች ተመታለች አይደል? ታይ የተገናኝቱ የሊሊ እኮ ስር መዞር ነው። የዚያች እኮ ተዚህ ከጉንጯ ላይ እኮ የተሰረጎደው አጥንቷ ደ ስማ፣ አሁን ወደ ሌላ ወሬ አትሂድ። የጀመርነውን ጉዳይ ብንጨርስ ምን ይመስልሃል? ምን ስማ፣ እዚህ ግቢ ውስጥ ሴት ከሚገባ እልም ያለ ሰካራም ወንድ ላጤ ቢገባ ይሻለኛል። ቤቱ እኮ ተከራይቷል። አላስተዋልሽም እንዴ? የተከራዩ ስም ደግሞ እንዳልካቸው ይባላል። አረ ወዲያ ዞር በል። ቀልደሙታል። እሱ አሁን ነገ ሀጅ ነው አይደለም? ሴት ቀርቶ ይኸውልህ ያዘለች ያረገዘች ብትሆን ከዚህ ግቢ ሴት አይገባም። በቃ እማዬ እንደው ፈጣሪ የጤና ያርግልሽ። እኔ ለነገሩ ካንተ ጋር ምን አለፋለፈኝ? ለዛሽ ቀልበ ጡሊ ደላላ ደውልላት የለ እንዴ? ሰላም ለዚህ ቤት ይሁን። እዴ መንበረ እንደምን ሰነበትሽ? መንበረ ምን ነው በሰላም ነው እናቴ? እንግዳ አለባችሁ ተብዬ እኮ ነው። ከኛ የምን እንግዳ? አይ ያው ከውጭ የመጣ አዲስ ወንድ ላጤ ተከራይ ያለባችሁ ስለተባልኩኝ ነው። እና አንቺ ምን ቤት ነሽ? መቼም ያው የሰው ሀገር ሰው እንግዳ ነው ብዬ እናላምደው ብዬ ነው እኮ። ኧረ እስቲ ቆይ ምንድነው ያልሽው? ቡና በፌርሙዝና የተፈተፈተ እንጀራ በቀይ ወጥ ነው ያመጣሁለት እኮ። ለማ ለአዲሱ እንግዳ ብዬ ነው። ማንኝ ብለሽ? መንበሬ ነኝ ብዬ ነው። ኢትዮጵያዊነት መልካምነት ነው ሲባል አልሰማሽም እንዴ ሰንዬ? ማን ነው ያለው? ዮሴፍ ገብሬ ነው ጄቲቪ። ጃስ ያለው ሻይ ብላሽ እንዴ! ሂጂ ዞር በል ዞር በል።